የዲጂታላይዜሽን እና ሌሎችም ዘመናዊ አገልግሎቶች መስፋፋትን እንደ ጥሩ አጋጣሚ በመጠቀም የሚፈጸሙ ማጭበርበሮች እየተበራከቱ መምጣታቸውን የኢኖቬሽን እና መረብ ደህንነት አስተዳደር ማስታወቁን ይሆናል ወደ እናንተ የምናደርሰው። ስልክ በመደወል በአጭር የጽሁፍ መልእክት በኢሜይል እንዲሁም በማህበራዊ ሚዲያዎች ላይ የሚፈጸሙ ማጭበርበሮች ከጊዜ ወደ ጊዜ ተበራክተዋል ያለው አስተዳደሩ አብዛኞቹ ማጭበርበሮች በተጠቃሚዎች የግንዛቤ እጥረት የተነሳ የሚፈጸሙ መሆናቸውንም ገልጿል። ሪፖርተራችን ዮሐንስ አበረ ከተቋሙ ባለሙያ ጋር ያደረገው ቆይታ በዚህ ጉዳይ ላይ አትኩሯል። አብረን እንከታተለው። የበይነ መረብ አገልግሎቶች ይዘዋቸው የመጡ ኑሮን የሚያቀሉ እድሎችን ተከትሎ ቴክኖሎጂው የበርካቶች የዕለት ተዕለት ህይወት አካል ከሆነ ከራርሟል። መልካም እድሎች ብቻ ሳይሆን አሉታዊ ጎኖችም ጭምር የያዘው ይህ የበይነ መረብ አገልግሎት በኢትዮጵያ 30 ሚሊዮን የሚጠጋ ተጠቃሚ ያለው ሲሆን ፈረንጆቹ 2024 በአፍሪካ በተደጋጋሚ ለሳይበር ጥቃቶች ዋነኛ ኢላማ ከሆኑ አገራት መካከልም ኢትዮጵያ ስም እንደሚገኝበት ከዚህ ጉዳይ ጋር የተያያዙ መረጃዎች ይጠቁማሉ። ታዲያ የዲጂታላይዜሽን ስርዓት መስፋፋትን እንደ መልካም አጋጣሚ በመጠቀም የዲጂታሉ ዓለም ቀበኞች መበራከታቸውን ለዝግጅት ክፍላችን የገለጸው የኢንፎርሜሽን መረብ ደህንነት አስተዳደር ማጭበርበሮቹ እየተፈጸሙ ያሉት ደግሞ በአመዛኙ ሶሻል ኢንጂነሪንግ ወይም ማህበራዊ ምህንድስና የተባለው መንገድ በመጠቀም መሆኑን ነው የሚናገረው። ይህ አይነቱ የማጭበርበር ዘዴ በስልክም ሆነ በበይነ መረብ ያልሆኑት ማንነት በመላበስ በወዲያኛው ወገን ያለውን ሰው ለማሞኘትና ለማጭበርበር ጥቅም ላይ እንደሚውልም ከአስተዳደር ተቋሙ ባለሙያ ሰምተናል። በስልክ ጀስታውን ብዙ ጊዜ በጣም ይከሰታል። ማህበረሰቡ ላይ በጣም የሚከሰት ነገር ነው። ይደውሉላቸዋል። ከዚህ ተቋም ነው ከባንክ ነው እንደውለው ከፋይናንስ ተቋም ነው እንደውለው ጀስት ሌጂቲሜት ነው የሚመስሉት ህጋዊ ነው የሚመስሉት ራሳቸውን ህጋዊ ነው የሚያደርጉት። ህጋዊ በሆነው በመቅረብ የአንድን ግለሰብ የሆነ ነገር ሲስተም እያስተካከል ነው አብዴት እያደረግን ነው ይሄን ታሎ ካላደረክ እንደዚህ አይነት መረጃዎችን ታጣለክ በሚሉ ምክንያቶች የአንድን ግለሰብ ወይም የድርጅቶችን የግል ሚስጥሮች የሂሳብ ምን ያህል እንዳለውና ምን አይነት ፒኑን የማግኘት ፓስወርዶቹን የማግኘትና ከሞባይል በሞባይል ባንኪንግም ካለ በሌሎች ይሄ አሁን ዲጂታል ዋሌት ምንላቸው ነገሮች አለ ሞባይል መኒ ከነዛ ዋሌቶች ገንዘቦችን ወደ ራሳቸው ወይም አጭበርባሪዎች ወደ ራሳቸው መንገድ ትራንስፈር ያደርጋሉ ማለት ነው። እንደዚህ መንገዶች የማንነት ማጭበርበር ወይም አይዴንቲቲ ፍራውድ ደግሞ ሌላኛው አጭበርባሪዎች የሚጠቀሙበት ስልት ነው የሚሉት ባለሙያው በዚህም በድርጊቱ ላይ የተሰማሩ ሰዎች አብዛኛውን ጊዜ የግል መረጃዎችን ወይም ሰነዶችን ለዚሁ ድርጊት እንደሚያውሉም ይናገራሉ። እንደ መታወቂያ ቁጥሮች ወይም ካርዶች እንደ ጣት አሻራ የአይን ብሌንና የመሳሰሉ የሰውነት የአካል ክፍል መለያዎች ወይም የባዮሜትሪክስ መረጃዎችና ሌሎች የይለፍ መለያዎችን ከግለሰቦች በመውሰድ የድርጊቱ ፈጻሚዎች ሌላ ማንነትን ተላብሰው እንደሚያታልሉም አነስተዋል። መረጃዎችን በተለያየ የሶሻል ኢንጂነሪንግ ቴክኒኮች ካገኙአቸው በኋላ ያን ሰው በመምሰል የዛን ሰው ትክክለኛ መረጃ በመሙላትና አካውንት ይከፍታሉ። ዋቴቨር ይሄ የዲጂታል ዋሌቶችም ሊሆን ይችላል ሞባይል ገንዘብ ሊሆን ይችላል ሞባይል ባንኪንግ ሊሆን ይችላል ማንኛውም አካውንት በመክፈት ይጠቀማሉ ማለት ነው። ይሄ አይዴንቲቲ ቲፍት የሚለው ነው። ይሄኛው በቃ ትክክለኛ የአንድን ሰው መረጃ ነው የሚወስዱት። በሌላ መልኩ ደግሞ ፊክሽንስ ይሆናል የፈጠራ ይሆናል። ፌክ የሆነ መታወቂያ ያዘጋጃሉ ፌክ የሆነ ማንነት ይፈጥራሉ ምንም የሌለ ማለት ነው። ሲታይ ሲመረመር ያ ሰው የለም ፌክ ነው ሁሉም ዶክመንቱም KYC ላይ ያለው ምዝገባ ላይ የነበረው እንዲሁም ደግሞ መታወቂያዎች በሙሉ የፈጠራ ናቸው። ፊክሽንስ አይዴንቲቲ ቲፍት የሚባሉት እነዚህ አንድ የብዙ ጊዜ የሚከሰቱ የማጭበርበር አይነቶች ናቸው። ባለሙያው አክለውም በዚሁ የሚያበቁት መዝባሪዎቹ ሌላ ጭንብል አድርገው ደግሞ በማህበራዊ ሚዲያ ወዳጅ መስለው ጓደኛ በማድረግም ይቀርባሉ ይላሉ። በማህበራዊ ሚዲያዎቻችሁ አንዴ ከተወዳጇችሁ በኋላም ሐሰተኛ ሊንኮችና ድረገጾችን በመክፈት እንዲሁም የገሌ ዓለም አቀፍ ተቋም የኢትዮጵያ ወኪል ነኝ በማለት አሊያም ሌላ መሰል የማታለያ ዘዴ በመፍጠር ይህንን ያህል ብር ካስገባችሁ በጥፉ ታገኛላችሁ በሚሉና መሳሰሉ የውሸት መረጃዎች ገንዘብ ወስደው የዋሽታ እንደሚሆኑ ይጠቁማሉ። መሰሎቹ አታላዮች በራሳችን መረጃዎች ነው የሚያጭበረብሩት የሚሉት ባለሙያው ማህበረሰቡ ከእንደነዚህ አይነት አጭበርባሪዎች ራሱን መጠበቅ እንደሚገባ በማሳሰብ ተቋማት ሆነ ግለሰቦች እነዚህን ጥንቃቄዎች ቢያደርጉ ይበጃሉ ሲሉ ይመክራሉ። ግለሰቦች በማጭበርበር እንዳይጠቁ ፋይናንሻል ተቋማትም ሌሎች የሚመለከታቸው ባለድርሻ አካላትም እንትን እንዲሰጡ ይደረጋል። የግንዛቤ መስጫ ዋናው ግንዛቤ ነው ማወቅ ነው። ባህሪያቶችን የፍራውድስተሮችን ምን አይነት ባህሪ ያላቸው በየጊዜው የሚመጡ አሁን ተለዋዋጭና ዳይናሚክ ነው በየጊዜው የተለያየ ነገር ነው የተለያየ ስልት ነው የሚጠቀሙት። ስለዚህ ያን ነገር
ግንዛቤ አዌርነሱ እንዲኖራቸው ማድረግ ነው አሁን ተቋማት ማድረግ ያለባቸው ግንዛቤ እንዲወስዱት ከስተመሮች ደግሞ ያው እንግዲህ ተጠቃሚዎቹ እንደዚህ አይነት ነገሮችን ኮንሺየስሊ መከታተል ያስፈልጋል ማወቅ ያስፈልጋል መረጃ ማግኘት ያስፈልጋል አሁን ተደውሎም ይሁን በተለያየ መንገድ ከሚደረጉ ምንም አይነት ሊንክ ከመንካታቸው በፊት የሆነ ነገር ከማረጋቸው በፊት ይሄ ነገር ልክ ነው ወይ እውነት ነው ወይ ብሎ ማጣራት ያስፈልጋል ይህንን ችግር ሙሉ በሙሉ ባይፈቱ ያቀላሉ ተብለው ከሚጠበቁት ውስጥ ብሔራዊ ዲጂታል መታወቂያ አንዱ እንደሆነ የጠቀሱት ባለሙያው ሙሉ ቀን ከዚህ ባሻገር እንደዚህ አይነት ድርጊቶች የሚፈጽሙት የባንኮችን ስም በመጠቀም ስለሆነ ተቋማቱ አዲስ ደንበኛ ሲመዘግቡ የተመዝጋቢውን መረጃዎች የሚጠይቁበትን የደንበኛዎችን የውቁ መርሃ ግብር ሙሉ በሙሉ ጥንቃቄ በተሞላበት መልኩ እንዲተገብሩ እየተደረገ እንደሚገኝም ተናግረዋል ከዚህ ጎን ለጎን ለመሰለ ማጭበርበር ድርጊቶች ተጋላጭ ለሆኑ የህብረተሰብ ክፍሎችም ስለ ዲጂታል ፋይናንስ ማጭበርበር ወንጀል አፈጻጸምና ዝርዝር ድርጊቶች ኢንፎርሜሽን መረብ ደህንነት አስተዳደር በተለያዩ የሚዲያ አማራጮች መጠቀም ለማስተማርና መረጃዎችን ተደራሽ ለማድረግ እንደሚሰራም ገልጸዋል